የኔ ቆንጆ ተናድሽ ተጋግርሽብኝ የምር እንድጨነቂም አልፈልግም። እኔ ሁሌ ደስተኛ እንድትሆኚ ነው ፈልገው ሰውድሽ ቆንጆ ስወድሽ ሁሌም ደስተኛ እንድትሆኝልኝ ነው የምፈልገው አላለ። አይ ዳኒ ሀራካት መቼም ብሩኬ ቪዲዮን ያየዋል ብሎ ነገማ የባሰ ማለት ነው አፈር ድሜ ነው የሚጨምረው ብሩኬ ይሄን ቪዲዮ አይቶ ማለት ነው። ቤተሰብ ምን ብላችሁ ታስባላችሁ? ይሄ ልጅ በብሩኬ ጦስ እንዳይሆን እየፈራው ነው። ይምሬን ነው ጦስ እንዳይሆነው እየፈራው ነው። ሀይሚ አሁን እየጠየቀችው ያለችው እናግባባችሁ እያለች ነው ያለችው። ሀይሚ አሁን ዛሬ ጥፋት የለባትም፣ ግን እሱ የሚያደርገውን ሀረካት ይሁት እስኪ ከሚስት ጋር እንደዚህ አትሆንም። ቴንክ ዩ ሶ ማች የምሬን ነው። የሚዘለው ከዚህ በኋላ እንዳታወሩ ከማንም ጋር እንድታወሩ አልፈልግም። ያ ፕሮሞሽን ምናምን ካልሆነ እንኳን አሁን ፕሮሞሽን ነው ፍሬን ማውራት ስምበል የምር እንዳላውጣ ግን ደስተኛ ነኝ። አሁን አትሊስት ነው አኩርታኛል። እሺ እንዲህ ነው እንደዚህ ያኛው ሰላምታችን የቲክቶክ ሰላምታችን እንደዚህ እንደዚህ እሱ ከያና ጋር ነው ከኔ ጋር አልነበረም። ከኔ ጋር አልተለማመድከውም ነበር። ሁሉም ነገር እሷን ያስታውስ ጀመር። ያው ስለዚህ ማርያም ነበረኝ አውርተን ማይጨረስነው ነገር እንደዚህ እንትን አይ እንደኩት ነው እንደ እኔ ብቻ ለምን ጥፋተኛ አባላለሁ? እኔማ አይደል ጥፋተኛ እኮ አላልሽም። እነሱ ፍቅርሽን በደንብ አልገለጽሽለትም ነው ያሉት። ከዚህ በላይ እንግዲህ እኔ ምንም ማድረግ አልችልም ቤቢ፣ ምንም ማድረግ አልችልም ከዚህ በላይ ስለሆነ እና ዳኒ የምር እኔ እወድሃለሁ፣ ግን 50-30 ጊዜ ዳኒ እወድሃለሁ ማለት አለብኝ? አልችልም። እንደዛ ግን እወድሃለሁ። ሼኒ ፋሚሊዎችን በሙሉ ስሙ ለምለም ጠሪያልሽ እኔ ሶሲ ያለን እንዴ ነገርያቻለሁ። እኔ እኮ ገቨርንመንት ነኝ ምን ሆነ ስልክ ራሱ ስናወራኒ ዳንኤል ብያ እንዴ ማውራክ እኮ በቃ እንደዛ ታውይ አልለመደኝማ አልለመደብኝም ነው የሚባለው። አልለመደብኝማ ግን ይሄው ዳኒ የነልሽ ሶሲያችን ብቻ የምር ሶሲያችን ጭራሽ ጋር አረከኝ ሶሲዬ ልትጋራኝ ፈልጋል። ሶሲያችን ፒኤልሲ ያደረኩት እና እኔ ዛሬ ደግሞ ምን ብቻ በጣም ተይንበርማትክ ያምርብኛል። ሂማሲ በሙሉ ምንሽ ነው ሲሉ እግሬ ባለፈው ድመት ሳወርድ ጋጠኝ ነው። አይ ሶሲ ተጃጃልሽ በጣም ዛሬ እና ጅልነሽ እያልከኝ ነው? አይደለም ማርያምን። አይ በቃ አውርተን የጨረስነው ነገር እዚህ ጋር ድጋሚ መፈተን ምናምን ነገር አይሰው በሙድ እነሱ ስለጠየቁ ምናምን ቼክ ታደርጊያለሽ እንዴ? ኦፍ ኮርስ እንዴ ምን ችግር አለ? ጓደኞች አለ። እሺ በቃ ምን ሽልኝ አሁንሽ እኮ መንኩኝ እኮ አልኩኝ። ደስተኛ ነኝ አልኩ እና በደንብ አላቀፍሽም። ያኔ ምራክሽታኛልና በእናታንም ፊት የኢትዮጵያ ቤተሰቦች ፊት ነው ያኮራኸኝ። እናንተንም አመሰግናለሁ። ግን ያው እኔ ጋርም ያለው እውነት እንዲታወቅልኝ ስለፈለኩኝ ነበር እንደዚህ ያደረኩት እንጂ ሌላ ነገር አልነበረ። እወድሃለሁ ታውቃለህ። 10 ያልደግምልህም ከዚህ በኋላ እና ያ ፍቅር ይሻልሃል። ይኸው ፍቅር ይሻልሃል። አሁን ያልገባህበት ውስጥ ገብተህ ገና ለገና እንደው ብሩኬን አናድዳለሁ ብለህ ሌላ ጦስ ውስጥ ገብተሃል። ይሁት ብቻ ሴቶቹ ለብቻቸው እዛ እንደ ድመት ይጫጫራሉ፣ ወንዶቹ እዚህ ጋር ለብቻ ይዋቸው ነው ደግሞ ፍቅረኛና ፍቅረኛቸው ሲይዛቸው ደማቸው የሚፈላው ሶሲንም ይዋት ዳኒ ሲይዛት ማለት ነው። ሃይሚም ማለት ነው ብሩኬ ሲይዛት ይዋቸው እንዴት እንደሚሆኑ ማለት ነው። አይ ጉድ! ቀሚሱም ከፍ ይደረጋል። ጉድ እኮ ነው። አይ ድሌ እንደው ምን ይሻላችኋል? እንደው ተባልታችሁ ቀራችሁ። ጉድ ነው። እኔ ምንም ያልገባኝ የዚህ ቪዲዮ አይዲያ ማለት ነው ይመስለኛል ነገ ዳኒ ከተገናኘ ከብሩኬ ጋር ትናንትና ምንድነው ቪዲዮ ላይ ስታረግ የነበርከው ብሎ ብሩኬ እንደገና ሌላ አጀንዳ ነው የሚመጣው። እነኚህ ሰዎችም አንዱ ተፈናክቶ እንዳያሳይ ፈጣሪ አደራህን። ቡቡዬ ራስን ጠብቅ። አንተ ተፈንክተ ማየት አልፈልግም። ሴቶቹ በእርግጠኝነት አይፈናከቱም። ሶሲ እንጃ ሁለቱ ሴቶቹ ሁለቱም አቅማቸው እኩል ነው። ግን ሃይሚ የምትቧሰቅ ይመስለኛል ሳስበው ማለት ነው። ማለት ሶሲ ያኔ እንትን አይደለችም፣ ዝም ብላ ዝግጁ አይደለችም። እኛ ነው የምትለው እሷ ለፈገግታ ይሄ እንደዚህ አይነቱ ካራክተሩ አልሄደባትም። ለፈገግታና ለሞዴሊስት አንደኛ ናት ማለት ለመወወን ማለት ነው። ደግሞ ይሄንን ስላችሁ ሞዴሊስት ምናምን ስላችሁ የምችለውን ነው የምላችሁ። እኔ የምችለውን ነው ያልኩት። እዚህ ካራክተር ውስጥ አትችልበትም። ሃይሚ ደግሞ ሁሉንም ትችላለች፣ ሃይሚ ማለት ነው። ይሄን ካራክተር እሷ አልቻለችበትም። ዳኒ ራሱ ምንም አልቻለበት። ህይወቴ ፍቅሬ ይላል እንዴ ብሩኬ ሲላት የነበረውን አሁን ደግሞ አንተ ልትላት ነው። ግልባጩን ነው። አልተሳካልህም እባክህ።
አንተ ራሱ አይዲያ ቀይር፣ ከሚስት ጋር ተስማሙና ቀጥሉ። ብቻ እኔ ታርቀው የዚህ ቪዲዮ መጨረሻ ናፈቀኝ። ቤተሰብ አልናፈቃችሁ ማለት መዝጊያው ጅማሬውን አውቀ ነው መዝጊያው ምን እንደሆነ ግራ ገባን። የሚሰራ ቪዲዮ እና መዝጊያው ምን እንደሆነ ግራ ያጋባል። ብቻ ግን ደጋግሜ ሳየው ዞሮ ዳኒ ወደ ፍቅር ብትመለስ ይቻላል። ሶስዬ ለዳኒ የምትገባው ሴት ናት። ሀይሚ ለብሩክ ነው የምትገባው። ሌላ ምንም አትመጣጠኑ። ያኔ ቁመታቸው ኦኬ እኩል አድርጓቸዋል። ቁመታቸው እይታቸው ምናምን ያኔ ቆንጆ ሆኗል። ግን ማለት ነው የኛ ቀብራራ ሁሉም በቃ ጎላ ብሎ ይታያል። ወይ ሀይሚዬማ ብሩክን በማፍቀርሽ ማለት ነው ፈጣሪ መርቆ ነው የሰጠሽ። እውነት ጋሽዬ ምርቃትማ ሰርቷል። ደግሞ ሀይሚን ካጣሃት ሀይሚን ያጣታል። በዚህ ሁኔታ ላይ ለምን ያጣታል? ለምን ምክንያት ያጣታል? ምን ሀይሚ ከፈለገችም ብታጣውም ሀይሚ መኖር ትችላለች፣ ብሩኬ መኖር ይችላል። ምንም የሚጎላቸው ነገር የለም። ሁለቱም ግን እነሱ አይለያዩም። ይለያያሉ ብላችሁ በጣም የምታሽቃብጡ ልጆች አላችሁ። ግን አይለያዩ። ደስ አይበላችሁ። የምሬ ነው ብላችሁ ይሄ ነገር አሁን ያልቃል። ሲያልቅ ብሩኬና ሀይሚ አብረው ናቸው። ደግሞ ሰብስክራይብ አይሄድም እንዴ ሲያናድድ። በነገራችን ላይ ማለት ነው ዳኒና ሶሲን ብታመሰግኗቸው ምን ይላችኋል? ምክንያቱም አስተዋጽኦ እያደረጉት ለሁለቱ ቻናል ነው እና ለዳኒ ራሱ እስካሁን አንድ ቪዲዮ የተለቀቀው። ግን በነገራችን ላይ እውነት ስራ የሰሩ እንጂ እንደኔ አያሰድባቸውም። እኔ መስደብ መሆን የለኝም። ግን ዳኒ ሀረካት ግን ቀነስ አድርገው እንደው በልክ አድርገው። ምክንያቱም ቡርጌ ያንተ ሚስት እንደዚህ አልነካካም። ነካክቷል፣ ቤተሰብ አልነካካም። እንደዚህ እንደሱ ቆንጆ እንድትሆኝልኝ ነው እኔን ምናምን ብሏል። እንዲ ቡርጌ ኧረ አላለም። እንደዚህ ቆሞ ባለፈው ብቻ ነው ሀይሚ ፊት ህይወቴ ናት ምናምን ብሎ እሱንም ፕራንኩን እንድታምንለት ስለፈለገ፣ ዛሬም ደግሞ ቡርኬን እንዲያምንለት ፈልጎ ነው መሰለኝ ዳኒ። ብቻ ላይም መግቢያው ላይ ያደረገው ሀረካት ብቻ የሚያስቅ ነው፣ የሚገርም ነው። ለማንኛውም በመጨረሻ ሰዓት ሀይሚ ላስታርቅ ብላ ሄዳ ርቆ ቀርቶ በቦስቅ ሆኖ ቲክቶክ ላይ በስመ አብ እንዴት እንዳረጉት ሀይሚን ጀግና ይላል ቲክቶክ ላይ ማለት ነው። ሶሲ ደግሞ ቀሚሷን ከፍ እያረገች ምን አለ ደህና ልብስ ለብሰሽ ቢመጪ እንዲህ ትግል ምናምን መኖሩ መቼስ ታውቂያለሽ አይደል? እንዲህ በእርግጠኝነት ደህና ልብስ ለብሰሽ ቢመጪ ጥሩ እና የሚገርም ነው። ዛሬ ሀይሚ አለባበስ እንደነገርኳችሁ ነው፣ ምርጥ ነው። ጸጉሯ ራሱ ሂውማን ሄር የለውም ዛሬ። ሶሲ ናት አንድ ቀን ሂውማን ሄር ሹልቅ ብሎ ጉድ እንዳይፈላና። ለነገሩ ያው ካሜራማን አቅርበውን ብዬ ተስፋ አለኝ። ኤኒዌይስ ቤተሰቦችዬ ከእነዚህ ልጆች እኔ ምንም ይሄ ነው ደስ የሚለው ነገር የምለው ነገር ምንም ነገር የለም። ባይዘወይ ግን ብሩክ የምትሳደቡ ሴቶች አፋችሁን አሳርፉ፣ አትሞጣሞጡ። የምሬን ነው የምላችሁ። ብሩክን አታውቁትም። እንደ ብሩክ አይነት ወንድ የትም የለም። አይገርማችሁም? እኔ የምለው ወንዱ ሀይሚናስ ብሩክ እንዴ እና ብሩክ ታዲያ ከሴት ጋር ይደባደብልሽ እንዴ? አላየሽውም እንዴ ወንድ እንዴት እንዳረገው? ብሩክ ሴት ይደባደብ እንዴ? እኔ እኮ አንዳንዴ የእናንተ ኮመንት ራሱ ልህ ይጨምራል። የምሬን ነው የምላችሁ። እንደው አሁን በጥፊ እንዲመታት ነው የምትፈልጉት ወይስ ምንድን ነው የፈለጋችሁት ነገር? እኔ አልገባኝም እንዴ። እሱ ደግሞ ቢሞት ተሳስቶ እንኳን አያነሳም እንደዛ ጥፊ። ለእናንተ ለካሜራ ለምስሉ እንኳን ብሎ ማለት ነው፣ ስለማይፈልግ ማለት ነው፣ ፍላጎት ስላልሆነ እንጂ ሲጀመር ምንም መጥፎ ቃል እንኳን ሀይሚን ተናግሯት አያውቅም። ብሩኬ መጥፎ የሚያስጠላ ቃል ፕራንክ መሀል ምናምን ካልሆነ በስተቀር ኖርማሊ ተናግሯት አያውቅም። ግን ፕራንክ መሀል ምናምን ነው ይናገራል፣ እሷም ትናገረዋለች። እኩል ናቸው። ጀስት እንግዲህ እነ ዳኒና ሶሴንም አሰልጥነው እነሱ ደግሞ ሌላውን ሰው ያሰለጥናሉ ብዬ አስባለሁ። ኤኒዌይስ ያም ተባለ ያ ማለት አመጣጣቸውን ያልጠላሁትም በነገራችን ላይ ሶሲና ዳኒ ምን ያልጠላሁትም። ሶሲ ምን አደረገች ግን? ሶሲ መራቅ አለበት። ለምን ይርቃታል? ምን እኛ ስላልነው አይደል የሚርቀው? ራሱ ህሊናው ካለ ነው፣ ህሊናውን ከፈቀደ ነው የሚርቃት እንጂ እኛ ስላልን ምንም የሚመጣ አዲስ ነገር የለም። ቤተሰብ የተሸወዳችሁት ነገር እዚህ ጋር ነው። ምክንያቱም አንድ ሰው ራሱ ነው እንጂ
ፍላጎቱ ነው ከምንም ነገር የሚከለክለው እንጂ እኛ ዝጋ እኛ ስለወራን ብሩኬ ከፈለገ ይችን ልጅ ማግኘት ማንም አይከለክለውም። ሀይሚ ዳኒ ማግኘት ከፈለገች ማንም አይከለክላትም። ግን የራሳቸው ህሊና አላቸው። በቃ አሁን ብሩኬ ይችን ልጅ ማግኘት ከፈለገ ካሜራው ለምን ያስፈልጋል? ቆይ ካሜራው ምን ያደርጋል? ተሸውዳቸዋል በጣም ማለት ነው። ላለመሸወድ ሞክሩ። አንዳንድ ጊዜ እይታቸውን አስተካክሉ። አንድ አይነት መልእክት ማየት ይደብራል። የምሬን ነው የምላችሁ። እንዴ ጉድ እኮ ነው። ጭራሽ ፕራንክ አድርገው እንደማያውቅ ሰው ነው የሆናችሁበት ብሩክ ላይ በአሁኑ ማለት ነው። በነገራችን ላይ እሱ ራሱ ጠንካራ እየሆነ ነው አሁን ላይ ማለት ነው። ምንም አይነት ማንንም አልሰማም ካሁን በኋላ ብሏል። ዳኒም ደግሞ እገልሃለሁ ብሏል። እስኪ እናያለን ስትገለው እናያለን። ግን ያው በመካከላቸው ሌሎች ሰዎች ይመጣሉ አሁን ብዬ አስባለሁ። ምክንያቱም በዳኒ በኩልም አሉ ዩቲዩበሮች እነሱም እናስታርቅ ምናምን ብለው መምጣታቸው አይቀርም። እንደዛ እያለ ያው ሊያሳፉጥባችሁ ነው። የጨረቃ ፋሚሊ እንግዲህ አታስቡ፣ አትጨናነቁ። ምንም ማድረግ አይቻልም። ግን ብሩክና ሀይሚ በተቻላችሁ መጠን መጥፎ ነገር ባትነጋገሩ በጣም ደስ ይለኛል። ለኔ ለራሴም ለሁሉም ሰው። ምክንያቱም ድራማ እንደሆነ ማንም ሰው ያውቃል። እዚህ ጋር ግን መጥፎ ነገር ባትነጋገሩ በጣም ጥሩ ነው። እኛ ከእናንተ ይሄ ነገር እንዲወጣ ስለማንፈልግ። ሲቀጥል ደግሞ ሶሲን አታቋትም። የወንድ ትራፊ የምናምን ወይኔ አንዳንዴ በማናውቀው ነገር ኃጢአት መግባት ምን ያደርግልና? አሁን እኛ እሷን ወንድኛ ስናስተናግድ አስተናግደናታል። እኛ ወንድ ስንት ወንድ አምጥታ እንደሄደ እንደተመለሰ አስተናግደን አላስተናገድም። ያላየነውን ነገር በምንፈርደው ነገር ያላየነውን ነገር ስናወራ ኃጢአቱ ለራሳችን ነው። ምክንያቱም እዚህ ጋር ቪዲዮ ላይ ብቻ ነው እነዚህ ልጆች ተገናኝተው ቪዲዮ ሰሩ። ከዛ በኋላ ሁሉም ወደየቦታው ነው የሚሄደው። የማታውቁት ያልገባችሁ ነገር ይሄ ብቻ ነው እንጂ አሁን በእርግጠኛ ነኝ እዚህ ቦታ ላይ ሲገናኙ እንደው ከበር ተቀጣጥረው ነው የተገናኙት። ሌላው ቢቀር ዳኒና ሶሲ አንድ ላይ ይመጣሉ በእርግጠኝነት። ሀይሚ ብቻዋን ልትመጣ ትችላለች፣ ብሩኬን ብቻዋን ሊመጣ ይችላል። ከዛ ውጭ ግን ምንም እዚህ ጋር እኛ ለምናያቸው ለየ ብቻ ስለምናያቸው አንድ ላይ ስለምናያቸው ነው ለኛ ግራ የሚያጋባን። ኤኒዌይስ ያው ብቻ በዚህ መልኩ ባይመጡ ደስ ይላል። ግን ሆኗል ምንም ማድረግ አይቻልም። የጨረቃ ፋሚሊ ለማንኛውም አሁን ላይ ያላችሁ አቋም ደስ ይላል። ቲክቶክ ላይ ማለቃቀሳችሁን ትታችኋል። ይመቻችሁ። ባይ ባይ። ደህና ደሩ።